ጉድ ጉድ ጉድ! ይሄኔ ነው መሸሻ ላይ ሀገሬ ሰው። እውነት ለመናገር ምን ማለት እንዳለብኝ በምን ሁኔታ መተርጎም እንዳለብኝ ግራ እየገባኝ ነው ጀምሬ የጨረስኩት ማለት ነው። የሩታና የዳኒ ስራ ማለት ነው። በእርግጥ ሩታ እርግጠኛ ነኝ ለዳኒ አልሰጠችውም። ዳኒ ማስፈራሪያ ሆኖ ቤት ውስጥ እንዲቀመጥ ቤት ውስጥ እንዲገባ ያደረገው ድርጊት እንጂ በታሪክ ባሏን አሳልፋ የራቁት ፎቶ ለዳኒ ትሰጧለች ብሎ ማለት ዘበት ነው። ሲቀጥል የዚህን ያህል ደረጃ ዳኒ አብርሽን የልጅሽ አባት ነው። ምንም ቢሆን ክፉም ደግም አብርሽ አሳልፈሻል። የዚህን ያህል እሱ እንደፈለገ ሲያወጣ ሲያወርደው ሲያዘው የማይሆን ነገራቶችን ሲያደርገው በእርግጥ ድራማ ነው። ምን ያህል ህሊናሽ ምን ያህል ሞራልሽ ተቀበለው አምኖ ደስታሽ ደስ ይላል። የአብርሽ መመለስ ቤትሽ ከነሻንጣው እንደወጣ ከነሻንጣው መመለሱ ደስ ይላል። በዚህን ያህል ግን ማንም አልጠበቀሽም፣ እውነት ለመናገር ማለት ነው። የዚህን ያህል ደረጃ ግን መሄድ ለምን አስፈለገሽ? ወንድ ነሽ፣ ጀግና ነሽ፣ ጎበዝ ነሽ። የሄደውን ባልሽን በዛም በዚህም አድርገሽ በግራም በቀኝም በባሌም ነፈሰ በቦሌ አስገባሹ። ያስገባሽበት ስራ ያስገባሽበት ሴራ ትክክል ባይሆንም አስገባሹ። ማስገባትሽ ሳያንስ ብቻሽን ራስሽን ችለሽ የፈለግሽው ልታደርጊው ትችያለሽ። ዳኒ ግን ምን ቤት ነው እዛ ጋ? ለምንድን ነው የልጅሽን አባት ባልሽን ነገ ደግሞ ደስተኛ ሆኜ አብሬ እኖራለሁ ብለሽ የምታስቢውን ባልሽን በዚህን ያህል ዳኒ እንዲጫወትበት ያደረግሽው ለምንድን ነው እንዴ? ምንድን ነው የሚያስፈልግሽ? ያቺ ስራዋን ያገኘችው። እኛ መጀመሪያ ብለናታል፣ ሄርሜላ አርፈሽ ተቀመጪ፣ አብርሽ አይሆንሽም፣ ምንም ቢሆን ይዋደዳሉ፣ ይፈላለጋሉ፣ ዞሮ ይሄዳል፣ እራቂው፣ የሰው ባል ላይ የተንጠለጠልሽው ብትባል 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 አልሰማ ብላ የድንቁርና የድንዝዝናዋ ጥግ ዛሬ ያልጋ ቁራኛ ሆነች። እርግጠኛ ነኝ ነገ ደግሞ ወይ ራሷን አጥፍታ ልንሰማ እንችላለን፣ ወይም ደግሞ ያው የሚያጽናናት ከጎኗ አሽቃባጮች አቃጣሪዎች ስላሉ ወይ ያድሷትና ደግሞ ምርጥ ወንድ ያገናኟትና ወደ ራሷ ትመለሳለች። ያናደደኝ ግን የሩታ የዚህን ያህል የልጇ አባት ላይ ማስፈራሪያውን ራሷን ይዛ ታስፈራራው ባሏ ስለሆነ ደግሞም ልታደርገው አትችልም። ሚዲያ ላይ ልታወጣውም አትችልም። የልጇ አባት ነው። ሲቀጥል ይህን በማውራቷ በራሱ ሊከሷት ይችሉ ይሆናል ቤተሰቦቹ፣ በማለጓ በማለቷ በራሱ ማለት ነው። ለዳኒ ኦፍኮርስ አሳልፋ አትሰጠውም። ራሷም እንዲያደርጋለኝ እያለች አስፈራርታ በግድ ልትይዘው አትችልም። በነገራችን ላይ እሱም ሊሰራላት ይችላል። ይህንም ማወቅ ነው ያለብሽ ሩታ፣ ሴት ነሽ። በዚህ ዘመን ወንድ ኖርማል ነው ገላውን ሚዲያ ላይ ብታሰጭበት ማለት ነው። ሴቶች ሚዲያ ላይ እየተሰጣባችሁ እኮ ነው ሴቶች ራሳችሁን የምታጠፉት። ወንድ ልጅ እኮ ቪዲዮ ፎቶ ይሄ ፖስት ተደረገብኝ ቲክታክ ላይ ፌስቡክ ላይ ተለቀቀብኝ ብሎ እኮ ራሱን ያጠፋ ወንድ አልሰማንም። ከሚዲያ የጠፋ ወንድ አልሰማንም። ሴቶች ናችሁ ፎቶን ፖስተብኝ ቪዲዮን ርቃኔን ፖስተብኝ እያላችሁ ለያዥ ለገናዥ እያስቸገራችሁ ራሳችሁ የምታጠፉት። ሴት ናት የምታፍር፣ ወንድ አያፍርም። በዚህን ያህል ከሄድሽ ማለት ነው። በዚህን ያህል መሄድ አይጠበቅብሽም። ካደረገኝ አንጻር ሴትን እሱ ወንድ ነው፣ ሄርሜላ ወሰደችብሽ። ከሄርሜላ ለመንጠቅ ደግሞ አንቺ አጠጥተሽ የሚሆን አረቃኑን ፎቶ አነሳሽው። በዚህ መልኩ እምቢ ስላለሽ እጅሽ አስገባሽው። ነገስ እስከ መቼ ነው እያስፈራራሽው እና እስከ መቼ ነው በግድ ሳይፈልግ ሳይፈቅድ ሳይወድ እያስገደድሽው አብረሽው ይዘሽው ልትኖር ይመስልሽ? ጥያቄ ነው። እስከ መቼ ድረስ እንዴ? ነገ ቤተሰቦቹ ተሰባስበው የአንቺን ቤተሰቦች ተሰባስበው እኮ ይህንን ነገር አምጪ፣ ይህን ነገር አሳየን፣ በዚህ እልህ ደረጃ በተጋባሽበት ነገር ላይ ትዳር ሊመሰረት አይችልም። ለልጁ ሲል እንኳን ላንቺ ለማንም ገረድ ሊሆን ይችል ይሆናል። ለልጁ ሲል ልጁን የሚወድ ልጁን የሚያከብር ልጁን የሚያፈቅር ከሆነ ማለት ነው። የዚህን ያህል ደግሞ ገረድ ይሆናል ብሎ ማለት ማሰብና በዳኒ ማስረገጥ በዳኒ እቃ ማድረግ ባልሽን እውነት ለመናገር በጣም ጭንቅላት ማጣት ነው። ይቅርታ አድርጉልኝና ጭንቅላት ማጣት ነው።
በዚህ ልክ የልጄን አባት ያውም አብሬው ድጋሚ መኖር ለምፈልገው ባሌ ብዬ መልሼ ለማቅፈው አብሬው ለማድረው አብሬ ድጋሚ አንሶላ ለምጋፍፈው ባሌ ይሄን ያህል መሄድ አይጠበቅብኝም። አለቀ። በምችለው መልኩ ልመልሰው እችላለሁ። በምችለው መልኩ አግባብቼ አስማምቼ ወደ ቤቱ ልመልሰው እችላለሁ እንጂ እንዴ አይ ዶንት ኖ ማለት እንዴት እንዳሰብሽው በምን መልኩ እንደዚህ ልትሄጂ እንደቻልሽ ወንድምሽ ያንን ገገማ አምጥቶ አግቢ ብሎ ሲልሽ ወንድሜን በዚህ ያህል እንዳትጋፋኝ አልሽ። ዳኒ እንዴት በዚህ ያህል ሲጋፋሽና ባልሽን በዚህ ያህል እንትን ብለሽ ስትሄጂ ምን ያህል ሞራል ተሰማሽ? ማለት ምን ያህል ደስታ ተሰማሽ? ዳኒ እንዲህ ሲያንጓጥጠው እንዲህ ሲያንቋሽሽው ነውር ነው። እውነት ለመናገር ነውር ነው። የምታስተላልፉት መልእክት በጣም የሚያስጠላ ነውር ነው። ነውር፣ ክብር የሌላችሁ፣ ስርዓት የሌላችሁ እንዴ! ለስሙ ልጆች አሏችሁ። ልጆቻችሁ ነገ ምንድን ነው የሚማሩት? ልጆቻችን ከኛ ነገ ምንድን ነው የሚቀስሙት? ልጄ ነገ ምንድን ነው ከኔ አይቶ የራሱን ህይወትና የራሱን ኑሮ መምራት የሚችለው ብላችሁ እንኳን ማሰብ ማትችሉ ናችሁ። እየደነዘዘ ሄዳል እንዴ ሰው ልጅ ጭራሽ እንዴ! ያንቺ ደግሞ እኮ አይን እያወጣ ነው ሩታ። እናቱና አባቱን ትንሽ አታፍሪም? እህትና ወንድሞቹ ላንቺ ቢጮሁልሽ ይሄን ያህል ደረጃ ላንቺ ቢቆሙልሽ በዚህ ደረጃ ትሄጃለሽ? በዚህ ያህል ደረጃ? ኧረ አይ ነውር ነው። ወንድሞች አሉሽ። ነገ ወንድሞችሽ ላይ ይሄ በግ አንዴ በግ እዛ ሲሄድ እንደ በግ መለመን ማስለመን፣ እዚህ ሲመጣ እንደ በግ መለመን ማስለመን ልማድ ሆኖበታል። እኔ የቡታጅራ ወንዶች የመጨረሻ ግግም ያላችሁ ገገሞች መሆናችሁን ያወቋችሁ ሁላችሁም አንድ አይነት ባክግራውንድ ያላችሁ፣ ሁላችሁም አንድ አይነት እንትን ያላችሁ፣ ለሴት ልጅ ክብር፣ ለሴት ልጅ እንደዚህ ሞኝነት፣ ጅልነት እናንተ እየተረገጣችሁ ሴት እንዲህ ቁማር ትጫወትባችኋለች። ማናችሁ እናንተ? ምንድናችሁ እናንተ? ተመልከቱት ብሩክ። የሰው ልጅ በአንድ ሴት እኮ ነው ህይወቱን የሚመራው። የሰው ልጅ በአንድ ሴት እኮ ነው የሚማረው። 30ዋን ሴት በህይወታችሁ እያስገባችሁ 30ዋ ሴት እንደ ቁማር ትራገጥባችሁ እንዴ? ምንድነው? በዚህን ያህል ገንዘብስ ቢቀር ምን አባቱ? ሃይሚ ስንቴ ነው ሃይሚ ወይ ይዛ አትይዘው ወይ ለቃ አትለቀው። ሩታ አብርሽ ላይ ቁማር ትጫወትበታለች። አብርሽ ሩታ ላይ ምርጥ ድራማ ይሰራባታል። ሃይሚ ብሩክ ላይ ደህና አርጋ ትራገጥበታለች። ትፈልገዋለች ግን ለምሳሌ ድራማ ላይ ያው ድራማ ስለሆነ እንትኑ ላይ ውስጤን እኔ ነኝ የማውቀው። አዎ ፈልጋለሁ ያለቀ ከማንም ጋር ላይ ካልፈልግም። እሱም ደግሞ ለመጣለ ሄደ ሴቱላ መነካጋት ሂጂ ወደዛ ብሎ መመለስ አይችሉም። ምንድነው የዘመኑ ወንዶች ምንድናቸው? በዚህ ነው ያህል ቆፍጠና አትሉም እንዴ? ለመጣለ ሄደ ሴቱላ በቃ እሺ መሳሳሙ መጫወቱ ለምን አስፈለገ? አለቀ። ህይወቴን የበጠበጠች ሴት ልጅ ድጋሚ ሰላምታውስ ለምን አስፈለገ? ህይወቴን የበጠበጠ ወንድ ልጅ ሰላምታውስ ለምን አስፈለገ? አለቀ። በርቀት ሃይ የምን መተቃቀፍ ነው? የውሸት አፈቀርኩ እያለች መታ ህይወትን ለምትበጠብጥ ሴት ልጅ ህይወትን ከፍታ አድርገህ እየሰጠሃት አንቺ ነሽ ህይወቴን የምትበጠብጪው፣ አንቺ ነሽ እንደዚህ። እኔ እንጃ አይዱን ነው። ሰላም ግን ጤና ይስጥልኝ። ወደ ዩቲዩብ ቻናል ተከታታዮች ባሉም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምድራሹ ብዝት ተረፍ ይበል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቪዲዮውን ስትጀምሩ ደግሞ ላይክ እያደረጋችሁ ጀምሩ። እንደ ሁልጊዜ እንደምላችሁ ማለት ነው። እና አይዶን ነው አላቅም ማለት ማረም ሲበዛ ይመራል ብለዋል። አንዳንዴ ነገራቶችም ከአቅም በላይ ሲሆኑ ሁሉ ነገር ትጠላላችሁ። በእርግጥ እነሱ የሚሰሩት ያልደበራቸው፣ እነሱ የሚሆኑት ሼም ያላዛቸው፣ እኛ ደግሞ እነሱን እያየን ተው የምንል ሼም ሊይዘን አይገባም። በቃ ባለን አቅም የሆነ ነገር እንዲሆኑና እንዲያደርጉን እንላለን። ማለት ዛሬውን ቡዜ ከእንትና ጋራ ስታስጠነቅቀው ነበር። ማነው? አቤልን ማለት ነው። ከእዩ ኢንተርቴይንመንት ጋር ሆነ። ግን እዚህ ጋር ደግሞ አብርሽን ደግሞ ሩታ የተጫወተችበት ነው ያለችው። ያዋጣል? ከመቼ
በዚህን ያህል ደረጃ እርስ በርስ የምትራገጡት? ያቺ ከሀይሚ ጋር ግብ እየፈጠረች ያለችው እንዴ ክብሬን ትላለች። አንዲት ሴት ክብሯን ያዋረደችው መቼ እንደሆነ ታውቃላችሁ? ሚዲያ ክሬት አድርጋ ዩቲዩብ ወይ ቲክታክ ስትመጣ ነው፣ ራሷን አጋልጣ ስትመጣ። ያ ማለት ግን ሙሉ ትዋረዳለች ማለት አይደለም። ራስሽን ያዋረድሽው መቼ እንደሆነ ታውቂያለሽ? ፍቅረኛ ያለው ወንድ አፍሽን ሞልተሽ ሄደሽ አፍቅሬሃለሁ የኔ ካልሆንክ አፍቅርሃለሁ መቼም ማፍቀሬን አላቆምም ብለሽ ሚዲያ ላይ የመጣሽ ጊዜ ነው የተዋረድሽው ማለት ነው። ወይንም ደግሞ ማለት እንዲህ ነው ተብሎ ብትነገሩ የማይገባችሁ ብትሆኑ ዩቲዩብ ላይ መታችሁ አፋችሁን የምትከፍቱ ክፍት አፎች ሴቶች እንዲህ ያለችኝ አዋረደችኝ ክብሬን የሚነክ በጣም ክብረቢስማ ክብረቢስ ነሽ ሃይሚን የምታናግሪያት። በነገራችን ላይ ሄርሜላን ተከታዮች በጣም እንደ አሸን እየፈሉ ነው ያሉት። ፍቅረኛ ኖረው አይኖረው ማፍቀሬን አላቆምም ብለው በወንድ ላይ የሰው ፍቅረኛ የኔ ካልሆነ ብለው የሚጨማለቁ ሴቶችን ሚዲያ ላይ ከሚዲያ ጀርባ ሄዶ እግራቸውን የሚሰብር የሚያጭድ ወንድ ነው የጠፋው። የሰው ፍቅረኛ ሄዳ ዘፍ ብላ በግድ ማፍቀሬን አላቆምም ምትል ሄርሜላ የገባችበት መቀመቅ ውስጥ ነው የምትገቡት ማለት ነው። ሄርሜላ ዛሬ ያለችበትን እያያችሁ ነው። ሄርሜላ ዛሬ ያልጋ ቁራኛ ሆናለች፣ ትቀጥላለች። ከሚዲያ እስከ ወዲያኛው ትጠፋለች። አብርሽን የሷ ለማድረግ ብዙ ጥራለች። አብርሽ ግን አልሄደም፣ አልሆነላትም እንደምትፈልገው ማለት ነው። ሚዲያ ላይ ወንድ የሌለ ከሚዲያ በታች ወንድ የሌለ እስከሚመስላችሁ ድረስ የሰው ፍቅረኛ የሰው ባል ላይ ሄዳችሁ የምትንጠለጠሉ ሴቶች ቆማችሁ ነው የምትቀሩት። ታያላችሁ፣ ቆማችሁ። ማንም ወንድ አይቀርባችሁም። ማንም ወንድ አትታመኑም፣ አያምናችሁም። ማንም አያምናችሁም። ምክንያቱም የተዝረከረከ ባክግራውንድ ነው የሚኖራችሁ። የተዝረከረከ ራሴን ላጥፋ፣ ኧረ እኔ ምን አለ እንደዚህ ለሚሉ ሴቶች የሚያጠፉበትን ወይ መድኃኒቱን ወይ ገመዱን ብታቀብሏቸው። አያደርጉትም። ለማስፈራሪያ የሚጠቀሙት ዘዴ ነው። ሄርሜላ አንድን ቀን ይህን ቃላት ተጠቅመው አላውቅም። ብቻ የራሷ ለማድረግ ትጥራለች እንጂ ከሄደ ነው፣ ከመጣ ነው። ግን ማፍቀሬን አላቆምም ብላ ነው ስቲል እስካሁን ነው ያለችው ማለት ነው። ግን ከነሻንጣው አብርሽ ሩታ ቤት ከገባ ደግሞ መቼም ነው አብርሽ የሄርሜላ ሊሆን የማይችለው ማለት ነው። አለቀ። ዛሬ አብርሃም ከነሻንጣው ተመልሶ ገብቷል አለ። አለቀ። አብረው ማደር ይጀምራሉ። አብረው ኑሯቸው መኖር ይጀምራሉ። ትላንትና ያለችው ሩታ ለሄርሜላ ዛሬ እሷ እንዲህ ብለሽኛል አይደለ ብላለቻት። እኔ ደግሞ ነገ እንዲህ ልሻለሁ ነበር ያለችው። ደረሰ። የሰው ባል ሁሌም የሰው ነው፣ መቼም ያንቺ ሊሆን አይችልም። የሰው ባል እንዳማረሽ እንደተጎመጀሽ ትቀሪያታለሽ እንጂ በተለይ የማይወድሽ ከሆነ ላንቺ ኢምንት ቦታ ከሌለው እንደናፍቀሽ ትቀሪያታለሽ። እንኳን ገላውን ጉንጩን ለመሳብ የሚናፍቅሽ ቀን ይመጣል። እንኳን ገላውን ልታይ ማለት ነው። እንደጎመጀሽ ትቀሪያታለሽ። አይወድሽማ፣ አይፈልግሽማ። ጀስት ጊዜ ማሳለፊያ ነው የሚፈልግሽ። መደበሪያ፣ ዩቲዩብ መስሪያ፣ ገንዘብ መሰብሰቢያ ነው የሚያደርግሽ። ከሚዲያ ጀርባ እኮ አይገናኝሽም፣ አያቅሽም፣ አታውቂውም። ሚዲያ ላይ ግን መደበሪያ ያደርግሻል። አለቀ። ያሰድብሻል። ማንም የተመላለሰ እግረ መንገደኛ ሁሉ ያስሞልጭሻል። ከዛስ እንዲያሰድበኝ እንዲህ ብለሽ የራስሽ ጉዳይ። ወደሽ ነው የተሰደብሽው። አልፈለገሽማ፣ ወደሽ ነው ሚዲያ ላይ አብረሽ የተጋፈጥሽው። ብትሰደቢ ባትሰደቢ ቦታ አለው እንደሱ። ሙህም የራሱ ገንዘብ ነው፣ የራሱ ዩቲዩብ ነው እያደገለት ያለው። አለቀ። የሚወዳትና የሚፈልጋት በጀርባው ስላለች ያቺ ባትፈልገው እንኳን ሌላ ራሱ የሚወዳት የሚያፈቅራት ጋር ይሄዳል እንጂ ሴት ልጅ አይኗን አውጥታ ባለ ትዳር ሆኖ ፍቅረኛ እያለው ወዳለው አፈቅራለሁ ብላ ብትለው ኢምንት ነው ላንቺ። እንደ ቆሻሻ እንደ ሸንኮራ መጦ ነው የሚተፋሽ። አለቀ።
ግን አይገባችሁ የተወደዳችሁ የተፈቀራችሁ የተፈለጋችሁ ይመስላችኋል። ምድረ መሀይም ሁላ ማለት ነው። ኦኬ ነገ ምን ሆኖ የምናየው? እንዴት ሆኖ የሚመጡት ነገር? ሄርሜላ ተሽሏ ትወጣ ይሆን እነዛ አቃጣሪዎችን ትምል ወይስ አብርሽ ሄርሜላ መታመሟን ሲሰማ መልሶ ቤቱን ለቆ ተመልሶ ሄድ ይሆን እሷ ጋር? አብረን እናየው ይሆናል። መቼም በሂደር እያስቀመጡን እኛንም ናላችንን በጠበጡ። እውነት እንዲህ ከሆነ ሴትነት ኦ ማይ ጋድ! ኧረ ተሰቀለው ጌታ እንዴ! ክብሬን ነካሽኝ፣ ክብሬን አዋረድሽኝ፣ ማንነቴን ነካሽኝ። የማትፈለጊበት እየሄድሽን ራስሽን ያዋረድሽው ክብርሽን ያሰደብሽው ራስሽን የማትፈለጊበት በግድ ሙጥጥ ሙጭኝ የምትይ ማለት ነው። ሃይሚያውን ታመመች። ኦኬ ነገስ እውነት ትተወው ይሆን ወይስ ትፈልገው ይሆን? አቤት ድራማ ሲሰሩበት ታመው ፍልስፍስ ሲሉ ድራማ ሲሰሩ እንዴት ሲችሉበት! በስማ ይብላኝላችሁ። እውነት ለመናገር የጋሽዬ ልጆችማ እንደው እግዚአብሔር መጨረሻውን ያሳምርላችሁ። ኤፍሬም ደግሞ የምር ፍቅርን በቃ አፈቀራት ነው የሚባለው። ፍቅር የምር ኤፍሬምን አፈቀረችው። መቼም እርግጠኛ ነኝ አንዲት ወንድና ሴት ነገ ደግሞ ሳላስበው ሀሳብ ተቀየረና ፍቅርኩሽ ብለው የሚመጡበት ጊዜ ስለሆነ ያለ ነው። እንዴት ሆነ ይሆን? እነሱስ እኔ ሁለቱም ስላስጠሉኝ ገብቻ አይቻቸው አላውቅም። ምክንያቱም ፍቅር ማለት የድሮ የአብርሽ ፍቅረኛ ናት። ኤፍሬም ማለት የአብርሃም ወንድም ነው። ያሳዝናል። ለማንኛውም ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ሀሳብ አስተያየታችሁን ኮሜንት መስጫ ላይ አስቀምጡልኝ። ወዳችኋለሁ።